ከንጹሃን ጥቃቱ ጋር በተገናኘ ምንድነው የተፈለገው? እንዴት ነው መንግስትስ የሚገመገመው ከሚለው ግን እናሳይ። የኢትዮጵያ ሀገረ መንግስት በመገንባት ደረጃ ቁልፍ ሚና ከተጫወቱ ተቋማት ውስጥ አንዱ የኢትዮጵያ ኦርቶዶክስ እምነት ናት። እንዲህ አይነት ጉዳዮች በተለይ ንጹሃንንና ማንነትን ታላሚ የሚያደርጉት ምን ስለሚፈልጉ ነው? ይህንን ህዝብ በሰላም ወጥቶ እንዲገባ ማድረግ የመንግስት ተቀዳሚ ቤት ስራ ነው ይባላል። የመንግስት ሁሉም የቤት ስራ እሱ ነው። ተደምሮ ወደ አንድ ቋት ሲፈስ ተሰብስቦ የሚባለው እሱ ነው። የዜጎቹን ደህንነት ማስጠበቅ። በ18 ለምን አልሆነም? በ17 ለምን አልሆነም? አጠጋግተው ከምርጫው ጋር አስተሳስረው ያውም ደግሞ ልባችን ውስጥ ያለውን እምነት ተቋም በኢትዮጵያ እንግዲህ የኢትዮጵያ ኦርቶዶክስ ቅድም እንዳልኩት ለአንዳንድ አካባቢ ከእምነት በላይ ማንነትም ነው፣ ሴንሲቲቭ ነው። የስርዓቱ ተቋማት ጋር ከመጣላት ይልቅ ንጹሃን ላይ ትኩረት ማድረግስ ደግሞ ምን ሊያተርፋቸው ይችላል? አይ ህዝብ መምረጥ የለበትም። ምክንያቱም ህዝብ በቂ ንቃተ ህሊና የለው መንግስትን ለመምረጥ። ስለዚህ እኔን በማንኛውም መንገድ አድርግና ወንበሩን ፈቅ ብለልኝ በሽግግር መንግስት ወደ ስልጣን አምጣኝ። የሚገጥሙን ችግሮች ሀገራዊ አውድ ብቻ ሳይሆን ቀጠናዊ እንድምታ እንዳላቸውም ማየት ያስፈልጋል። በዚህ ውስጥ እንድንቆይ የሚፈልጉ ኃይሎች አሉ። መንግስት ሁሉንም ነገር አውትሶርስ የማድረግ በራሱ መቆጣጠር የሚችለው ወይም ደግሞ እነዚህ የውጭ ኃይሎች ልከዋቸው እዛ ሀገር ውስጥ የሚያጠፉትን መቆጣጠር እየተገባው ሰነፍ እንዳይሆን የሚል ስጋትንም ትችትም የሚያነሱ አሉ። አሁን አርሲ ላይ የምናየው ድርጊት የፈጸሙት ምርጫው በተካሄደ እለት በምርጫው መካሄድ የተሸነፉት ናቸው ብዬ አስባለሁ። ጤና ይስጥልን፣ እንዴት ሰንብታችኋል? ከኢቢሲ በልዩ የሀገር ጉዳይ ዝግጅት ተገናኝተናል። የዛሬው የሀገር ጉዳይ ትኩረት የሚያደርገው ከሰሞኑ በንጹሃን ላይ የተፈጸሙ ጥቃቶችን መነሻ አድርገን አጠቃላይ ሀገራዊ አውዱ ምንድነው፣ ምን ማሳካት ተፈለገ፣ ከምርጫው ጋር የሚያገናኘው ጉዳይ ይኖር የሆኑስ፣ አጠቃላይ ግን ኢትዮጵያን በቀጠናው ውስጥ ደግሞ እንዴት ሊወስዳት የሚፈልግ ነው፣ የኢትዮጵያን የቤት ስራ ደግሞ ምንድነው የሚለውን እየፈታተሽን እንቆያለን። ለዚህ ደግሞ በዋናነት በጠቅላይ ሚኒስትር ጽህፈት ቤትና ዛሬ ረፋዱን ደግሞ በሰላም ሚኒስቴር የተሰጡ መግለጫዎችን እየዳሰስን እንቆያለን። እንግዶች አሉኝ። እንግዶቼ ካይረድን ተዘራ የሰላም ሚኒስትር ዴኤታ ናቸው። እንደዚሁም ደግሞ አፈወርቅ በደዊ የሀገር ጉዳይ ተንታኝ፣ እኔም ስንታየሁ አባተ አብረናችሁ እንቆያለን። እንኳን ደህና መጡ። ጥሩ። ከሰሞኑ እንግዲህ በአርሲ ንጹሃን ወገኖች ላይ የተፈጸመውን ጥቃት ተከትሎ ትናንትና በጠቅላይ ሚኒስትር ጽህፈት ቤት የወጣው መግለጫ ላይ ዳሶታል። ሌሎች ጉዳዮችን በስፋት ቢያነሳም እንደዚሁም ደግሞ ዛሬ ረፋዱን የእናንተ ተቋም በሚኒስትሩ በኩል ማብራሪያና መግለጫ ሲሰጡ ተመልክተናል። አጠቃላይ አውዱን እየፈተሽን እንሄዳለን። ግን ከንጹሃን ጥቃቱ ጋር በተገናኘ ምንድነው የተፈለገው? እንዴት ነው መንግስትስ የሚገመገመው ከሚለው ግን እናሳ። እሺ፣ አመሰግናለሁ። በመጀመሪያ ደረጃ ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለሰኔ ወር ጾም በሰላም አደረሳችሁ ማለት እፈልጋለሁ። በመቀጠል እንግዲህ ሰሞኑን በጣም በርካታ ሀገራዊ ኩነቶች ስናደርግ ቆይተናል። ከዛ ውስጥ አንዱ ኢትዮጵያውያን በድምጻቸው መንግስታቸውን የሚመርጡበትን በጣም ትልቅ ቁጥር ከ50 ሚሊዮን በላይ ኦፊሻል እስከሚገለጽ ድረስ ዋናቅም ቢያንስ የተመዘገቡበት ምርጫ አድርገናል። ከዚህ ለጎን ደግሞ ያጋጠመን ክስተት አለ። በአንድ በኩል ኢትዮጵያውያን ለመላው ዓለም በሀገራቸው ጉዳይ ላይ ያላቸውን ፖዚሽን የቱ ጋር እንደሆነ በአግባቡ ያሳዩበት ስኬት ጊዜ እያሳለፍን ባለንበት ጎን ለጎን ደግሞ በሌላ በኩል ደግሞ በንጹሃን ዜጎቻችን ላይ እንደዚሁም ደግሞ በጣም በምናከብረው የኢትዮጵያ ሀገረ መንግስትን በመገንባት ደረጃ ቁልፍ ሚና ከተጫወቱ ተቋማት ውስጥ አንዱ የኢትዮጵያ ኦርቶዶክስ እምነት ናት። እምነቱ ደግሞ ከሚካሄድባቸው ቦታዎች አንዱና ዋነኛው ቦታው ቤተክርስቲያን ናቸው። ቤተክርስቲያን ማለት ደግሞ በአንድ በኩል ለእምነቱ ተከታዮች ከፈጣሪያቸው ለመገናኘት የሚሄዱበት ቦታ ነው። በሌላ በኩል ደግሞ እንደ ኢትዮጵያ ደግሞ ለሀገርም ጸሎት የሚደረግበት ቦታ ነውና ዛም አካባቢ ጋር ጥቃት ተፈጽሟል። አርሲ ምስራቅ አርሲ አካባቢ ላይ ይሄ በአንድ በኩል በምርጫ ያገኘነውን ስኬት በተለይ በሰላም አጠናቀን በቅድመ ምርጫ በምርጫ ቀንና በድህረ ምርጫ አካባቢ ላይ በብዙ ባደጉ ሀገሮች ጋር ሊታይ ከሚችሉ ግጭቶች በራቀ መልኩ ዜጎቻችን በማታ ጭምር ወጥተው ያንን አይተው የተለያዩ ተቋማት ደግሞ ለዚህ ምርጫ ሰላማዊነት አዎንታዊ የሆነ አስተያየት ሰጥተው ባለበት ሰዓት ላይ ዜጎቻችን የሚገዳደሩ አብሮነታችንን የሚፈታተን ነባሩ የአብሮነት ሴቶቻችን በሚፈታተን ቦታ ላይ የተከናወነው
ጥቃት መንግስትንም እንደ መንግስት አሳስቦት አዝኖ በክቡር ጠቅላይ ሚኒስትሩ ጭምር ሀዘናቸውን ገልጸዋል በዚህ አደጋ ላይ ለደረሰባቸው። እኛም እንደ ሚኒስቴር መስሪያ ቤት ችግሩ ከተፈጠረ ጊዜ ጀምሮ ከአካባቢው አመራሮችና ከኦሮሚያ ክልል ርዕሰ መስተዳድር እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ አባቶች እንዲሁም ከተለያዩ ማህበራት ጋራ ቅርብ ክትትል በማድረግ ችግሩ በልኩ እንዲታይና እንዲፈታ በማድረግ ደረጃ ክትትል ስናደርግ ቆይተናል። እንግዲህ ትላንትና በክቡር ጠቅላይ ሚኒስትር በኩል እንደዚሁ ደግሞ በሚኒስትር በተለይ በጠቅላይ ሚኒስትር ጽሕፈት ቤት በርካታ ጉዳዮች ሲዳስስ ይህን ጉዳይ በጣም ከጉዳዩ አሳሳቢነት እና እንድምታ አኳያ የችግሩን ምንነት መነሻውን የታሰበለትን ዓላማም ምን ያህል ኢትዮጵያ ሁሌ እንዲህ አይነት ትልልቅ ነገሮች ስታሳካ ህዳሴ ግድብ ጨምሮ ተአምር የሆኑ ነገሮች ትልቅ ነገሮች በምንሰራ ሰዓት ላይ እነዛን ደስታዎቻችን በአግባቡ ማጣጣም እንዳንችል በሌላ በኩል እንዲህ አይነት ነገሮችን የሚያደርጉብን አካላት መነሻቸው ፍላጎታቸው እና ለኢትዮጵያውያንና ኢትዮጵያውያን አብሮ ላቆሙን ካስማና ማገሮች ያላቸውን እይታ ምን እንደሆነ በሚያሳይ መልኩ ጠቅላይ ሚኒስትር ጽሕፈት ቤት በሚገባ ገልጿል ብዬ አምናለሁ። ሚኒስቴር መስሪያ ቤታችን ዛሬም በሚኒስትሩ በኩል መነሻቸውን ችግሩን ለመፍታት መንግስት እየወሰደ ያለውን በአግባቡ ተተንትኖ ቀርቧል የሚል እምነት አለኝ። ከዚህ አኳያ የአርሲው ኬዝ እዛው አካባቢ ላይ ባሉ ቀበሌዎች አካባቢ ተፈጽሞ ነገር ግን ደግሞ ሀገራዊ ኢምፓክት ባለው ደረጃ ላይ እንዲታይ ያደረጉ አካላት የፈጸሙት እንደሆነ በተጨባጭ መረጃዎች ቀርቦ በጠቅላይ ሚኒስትር ጽሕፈት ቤትም ሆነ በሚኒስቴር መስሪያ ቤታችን የተገለጸው ነገር እንደዚሁ ደግሞ በኦሮሚያ ክልላዊ መንግስት በኩል በኮሚኒኬሽን በኩል የተሰጠው ነገር በተጨባጭ የሚያሳየው ምንድን ነው? ክስተቱ የተከሰተው ተለምዷዊ ክስተት አይደለም። የምርጫ አካባቢ ላይ የተደረገ ነው ያለው። ዞሮ ዞሮ ፖለቲካዊ እንድምታ እንዳለው በተጨባጭ ያሳያል። ዜጎቻችንን አጥተናል። ዜጎቻችን ጸጥታውን ለማረጋገጥ አካባቢ ለማረጋገጥ ዋጋ የከፈሉትም ንጹሃን ዜጎቻችንም እንደዚሁም ደግሞ ቅድም እንዳልኩት የእምነት ተቋም አጥተናል። የመኖሪያ ቤቶችንም ቅድም ሚኒስትሩ እንደተገለጸው 65 የሚጠጉ መኖሪያ ቤቶችም ወድመዋል። ይሄ ቀላል ነገር አይደለምና ያን ለመፍታት መንግስት ተጨባጭ ስራዎች እየሰራ ነው። በነገራችን ላይ እንዲህ አይነት ክስተቶች በኢትዮጵያና ኢትዮጵያውያን ላይ አድዋም በል ወደ ኋላም ስትሄድ ያልገጠሙን ጊዜ የለም። እኛ ጠንካራ ህዝቦች ነን። አሁን ባለው ቁጥር እንኳን 130 ፕላስ ሚሊዮን ነን። በፊትም ካየ በኢትዮጵያና በአፍሪካ ውስጥ በተለይ ኢትዮጵያውያን ያላቸው ጉልህ ቦታ አለ። ትልቅ አደጋዎች ገጥመውናል። እነዛን ፈተናዎች አልፈናል። እነዛን ፈተናዎች ያለፍነው ተቋሞቻችን በተለይ የእምነት ተቋሞቻችንም ሆኑ የባህላዊ ተቋሞቻችን የገጠሙትን ችግሮች በልካቸው አይተው በልካቸው መፍትሄ ሰጥተው በመሆኑ ኢትዮጵያ ዛሬ ያን ሁላ ፈተና አልፋ ዛሬ እዚህ ጋር ደርሳለች ብዬ አምናለሁ። የሰሞኑን ክስተት በጣም ልብ ሰባሪ ነው። ዜጎቻችንም ተቋማችንም በተለይ የእምነት ተቋም ሲነካ ቅድም እንዳልኩት ለእምነቱ ተከታዮች ብቻ አይደለም፣ ሁላችንም የጠበቁ ናቸው። በኋላ ምናልባት በስፋት የምናነሳው እንችላለን እና በዚህ ደረጃ የሁላችንም ልብ የሰበረ ነው። የዜጎቻችን ህይወት ከልኩ በላይ ለማጦዝ የሚፈልጉ ሰዎች እንዳሉ ቢሆንም በየትኛውም ደረጃ ይሁን አንድ ኢትዮጵያዊ አርበኛ ነው ለሀገሩ። ኢትዮጵያ ሀገሩን ይወዳል፣ ቤተሰብ አለው እና በዛ ደረጃ ምንም በማያውቀው ደረጃ በሌላ ፍላጎት ህይወቱን ሲያጣ ልቡ የማይሰበር የለም። ጠቅላይ ሚኒስትሩም ሆኑ በየደረጃው ያለው አመራር እንደ ሚኒስቴር መስሪያ ቤታችንም ጭምር ለዚህ ጉዳይ ጥልቅ ሐዘን ኖሮት ጉዳይ ችግር ለደረሰባቸው ቤተሰቦች በጸጥታውም ላይ ሆነ ንጹሃን ሆነው ለተጎዱ ዜጎች ያለውን ሀዘኔታ በዚሁ አጋጣሚ አሁን በድጋሚ እኔም ለመግለጽ እወዳለሁ የሚለው ለማስተላለፍ ነው። ጥሩ እንመለሳለን። አፈወርቅ በተለይ መግለጫዎቹ ሲሰጡ ከዛም ቀደም በነበሩ እንዲህ አይነት ተመሳሳይ ክስተቶች ላይ የሚነሱ ሙግቶች አሉ። አንደኛው የመንግስት ተቀዳሚና ትልቁ የቤት ስራው መሆን ያለበት የዜጎችን ደህንነት መጠበቅ ነው፣ ሀዘንን መግለጽ እንደተጠበቀ ሆኖ ስለዚህ እንዲህ አይነት ችግሮችን እያጠኑ ከምንጩ መከላከል መቻል ያስፈልጋል የሚሉ ትችቶች አሉ። እና እንደ ምክር ሀሳብ የሚነሱት የመሟገቻ ነጥብ ሆነው የሚመጡት አንደኛው ይሄ ነው። ሁለተኛው ግን እንዲህ አይነት ጉዳዮች በተለይ ንጹሃንንና ማንነትን ታላሚ የሚያደርጉት ምንን ስለሚፈልጉ ነው? ምን መነሻ ሊኖራቸው ይችላል? ማንነት ተኮር ጥቃቶች ለምንድን ነው ኢትዮጵያ ውስጥ የሚስተዋሉት? ከዚህ በፊት የምናውቀው ነው። በተለይ ስስ የሚባሉ እንደዚህ ኢትዮጵያን በጣም ተቀራርበው የሚኖሩባቸው ጉዳዮች ላይ የሚረዳዱባቸው ነገሮች ላይ ሄዶ ምንድነው ጸብ የመፍጠርና ሀገራዊ ስዕልን
የመለወጥ አይነት እንቅስቃሴዎችን በተደጋጋሚ ስለታዩ ማለት ነው። ስለዚህ ማንነት ተኮር የሚሆኑት ለምንድን ነው? ደግሞም ከመንግስት የቤት ስራ ጋር እና ኃላፊነት ጋር ተይዘው የሚነሱ ጉዳዮችን እንዴት ነው አንተ የምትመለከታቸው? በቅድሚያ እንግዲህ ቅድም ዶክተርም ሲያነሳው እንደነበረው ይሄ ኢንሲደንት ለማንኛውም ጤነኛ ጭንቅላት ጤነኛ ልብ ላለው ኢትዮጵያዊ ልብ የሚሰብር ህመም ነው። እውነቱን ለመናገር በጣም የሚያሳዝን መሆን የሌለበት ሊደረግ የማይገባው ተግባር የተደረገው። ይሄ እንግዲህ ስታነሳው ሲቪሊያን ንጹሃን ምንም ጉዳዩ የማይመለከታቸው የፖለቲካም የምንም ግንኙነት የሌላቸው ሰዎች ህይወት አልፏል። የእምነት ተቋማት ወድመዋል። እሱ ብቻ ሳይሆን ደግሞ የዜጎችን ህይወት ደህንነት ለመጠበቅ ሲሉ ዋጋ የከፈሉ የጸጥታ አካላትም አሉ። ስለዚህ ለመላው ከነዚህ ሰዎች ጋር ዳይሬክት ግንኙነት ላላቸውም ዳይሬክት ግንኙነትም ለሌላቸው ለሁሉም ሰው መጽናናቱን መመኘት ያስፈልጋል። ሁለተኛው ብዙ ፖለቲካን በደንብ መረዳት የማይችሉ ሰዎች የዜጎችን ደህንነት ማስጠበቅ ቀላል የመንግስት የቤት ስራ የሚመስላቸው ሰዎች አሉ። እውነቱን ለመናገር ሲባል ቀላል 130 ሚሊዮን ህዝብ ያለው ሀገር 1.1 ሚሊዮን ስኩዌር ኪሎ ሜትር የቆዳ ስፋት ያለው ሀገር ከዛ ይህንን ህዝብ በሰላም ወጥቶ እንዲገባ ማድረግ የመንግስት ተቀዳሚ የቤት ስራ ነው ይባላል። የመንግስት ሁሉም የቤት ስራ እሱ ነው። ተደምሮ ወደ አንድ ቋት ሲፈስ ተሰብስቦ የሚባለው እሱ ነው። የዜጎቹን ደህንነት ማስጠበቅ፣ የኢኮኖሚ ደህንነት፣ የሞራል ደህንነት፣ የማህበራዊ ደህንነታቸው ሁሉንም አይነት ደህንነታቸው ማስጠበቅ። ግን በእኛ ሀገር ነባራዊ ሁኔታ ብቻ ሳይሆን በዓለም አቀፍ ደረጃም በትነን ብንወስደው 130 ሚሊዮን ህዝብን እንደ ታርጌት እንደ ጠላት እንደ ታርጌት እየፈረጀ ታጣቂ ባለበት የህዝብ መጠቀሚያ የሆኑ መሰረተ ልማቶችን እንደ ጠላት የፈረጀ ወይም እንደ ታርጌት የሚያይ ታጣቂ ባለበት እያንዳንዱን ስኩዌር ኪሎ ሜትር ወይም ደግሞ ስኩዌር ሜትር መሬት እያንዳንዱ ከ130 ሚሊዮን ህዝብን እያንዳንዱን ዋርዲያ ቆመ ካላስጠበቀው በስተቀር በየቀኑ ተራ መንገድ ላይ ቸርችሮ ህይወቱን የሚገፋን ሰው መግደል ለነሱ ታርጌት ነው። እላይ ድረስ ያሉ የመንግስት አመራሮችን መግደል ለነሱ ታርጌት ነው፣ ኢኳል ታርጌት። ስለዚህ የመንግስት የዜጎችን ሰላምና ደህንነት ማስጠበቅ ሲባል በጣም በቀላሉ ሊሆን የሚችልና መንግስት ያላደረገው ነገር ተደርጎ የሚሳለው ስህተት ፈጽሞ የተሳሳተ አስተሳሰብ። የኛ ሀገር ታጣቂዎችን ባህሪ መረዳት ያስፈልጋል። ባህሪያቸው ምንድን ነው? ማንን ነው በጠላትነት የፈረጁት? የመንግስት ተቋማት ነው በጠላትነት የፈረጁት? የመንግስት አመራሮችን ነው በጠላትነት የፈረጁት? የህግና የጸጥታ አስከባሪዎችን ነው በጠላትነት የፈረጁት ወይስ ንጹሃን ዜጎችን? ምክንያቱም በየሞፈር በየቀንበሩ ስር በየእርሻ ማሳው ስር አይደለም ገበሬ እየወደቀ ያለው። ምን ስለሆነ? በጠላትነት ስለተፈረጀ አይደለም። ነጋዴው በሱቅ ውስጥ አይደለም እየተገደለ ያለው፣ ሀብት ንብረቱ እየወደመ ያለው። ምን ስለሆነ? የቀበሌ ሊቀመንበር ስለሆነ ነው። በጠላትነት የተፈረጀው እሱ ስለሆነ ለነሱ ታርጌታቸውን መምታት ቀላል ነው። በአንድ ባለማችን ላይ እንደምሳሌ አንድ ሀገር ማንሳት እንችላለን። ኤል ሳልቫዶርን ለምሳሌ ካፒታል ሲቲ ኦፍ ሬፕ ነው የምትባለው። ለምሳሌ የዓለማችን ላይ ያሉ የመድፈር የምናምን የአደንዛዥ እጽ ማዘዋወር ምናምን ወንጀሎች ሄድ ኳርተር ተብላ ነው የምትታሰበው። ያች ሀገር በሺዎች በ10 ሺዎች የሚቆጠሩ ጉልበተኞች ወይም ጋንግስተርስ ወይም ደግሞ ወንጀለኞች ያሉባት ሀገር በሚሊዮን የሚቆጠር ህዝብ ውስጥ እነዛ በ10 ሺዎች የሚቆጠሩ ጋንግስተሮች በታርጌትነት የሚያጠቁት በሚሊዮን የሚቆጠሩ ኤልሳልቫዶራዊ ዜጋ ነው። የኛ ታጣቂዎች ባህሪም ተመሳሳይ ነው። እነዚህ ታጣቂዎች ታርጌት የሚያደርጉት ህዝብን ነው። ህዝብን ታርጌት ያደርጋሉ፣ ህዝብን ይገላሉ፣ ህዝብን ያፈናቅላሉ፣ የህዝብን መጠቀሚያ የእምነት ተቋማትን ያቃጥላሉ፣ መሰረተ ልማቶችን ያወድማሉ፣ ትምህርት ቤት፣ ጤና ጣቢያ ለዚህ ምሳሌ አድርጎ መጥቀስ ይቻላል። ዴን እራሳቸው ደግሞ በሚዲያ ክንፋቸው በኩል ይመጡና መንግስት እነዚህ ማስከልከል አልቻለም የሚል ዘመቻ ይከፍታል። በዚህ በኩል ይዘርፋል፣ በዚህ በኩል ይሰርቃል፣ በዚህ በኩል ይደፍራል። በሚዲያ ክንፉ በኩል ደግሞ እየመጣ ደግሞ አይ መንግስት እኮ መጠበቅ ስላልቻለ ነው። መንግስት መጠበቅ ስላልቻለ ብለ ለመውቀስ ከድርጊቱ ነፃ መሆን አለበት። ምክንያቱም እነሱ ከድርጊቱ ቢቆጠቡ ዜጎቻችን ዛሬ በህይወት ይኖሩ ነበር። የእምነት ተቋሞቻችን ዛሬ በህልውናቸው ይረጋገጥ ነበር። መሰረተ ልማቶቻችን ዛሬ ይኖሩ ነበር። በማንኛውም ፓራሜትር የዜጎቻችን ህይወት መቀጠፍ ጀስቲፋይብል አይደለም። በየትኛውም ፖለቲካል አርጊመንት ላይ ጀስቲፋይብል ሊሆን አይችልም። አዎ እንደ መንግስት ማንኛውም የመንግስት ተቀዳሚ ተልእኮ ወይም ደግሞ አጠቃላይ የመንግስት አስፈላጊነት መሰረቱ የዜጎችን ደህንነት ማስጠበቅ። ደህንነት ሲባል የህይወት ደህንነት ብቻ አይደለም። ደህንነት ሲባል የሞራልንም ይጨምራል። ደህንነት ሲባል የኢኮኖሚ ደህንነትን ይጨምራል።
ደህንነት ሲባል ወጥቶ በሰላም መግባትን ይጨምራል፣ በሰላም መማርን ይጨምራል፣ በሰላም መነገድን ይጨምራል፣ በሰላም ወጥቶ የሚፈልጉትን ሸቀጥ ገዝቶ መመለስን ይጨምራል። ይሄንን ማድረግ የሚቻለው ሪስፖንስብል የሆነ ፖለቲካል ሲስተም ስታብሊሽ ስታደርግ ነው። ሪስፖንስብል የሆነ ፖለቲካል ሲስተም እንዴት ነው የሚፈጠረው ሲባል ህዝብ የሚመራውን ሀገሩን የሚያስተዳድርለትን መንግስት በራሱ እጅ ሲሰራ፣ በራሱ መንግስትን ሲመሰርት፣ በራሱ መንግስትን በምርጫ ወደ ስልጣን ሲያወጣ፣ ይህን ስቴቢሊቲ የምታመጣው ይሄን ማደናቀፍ የሚፈለገውም ይሄ ለዚህ ነው። ምክንያቱም ህዝብ የራሱ መንግስት ኢምፓወር የሚያደርግ ከሆነ ዴን የህዝብን ደህንነት ማስጠበቅ የሚችል መንግስት በዚህ ሀገር ላይ ጉልበትም ጥርስም ጥፍርም እያወጣ ይመጣል። ስለዚህ በተቻለ ባገኙት አጋጣሚ ሁሉ መደበኛ ፖለቲካ ውስጥ እንዳንገባ፣ መደበኛ ምርጫ እንዳናካሂድ፣ ዜጎች በሰላም ወጥተው እንዳይገቡ ከፍተኛ ርብርብ ይደረጋል። ደግመን ስናነሳው ነበር። ከምርጫውም በፊት እንደዚህ አይነት ድርጊቶችን ጭምር በማድረግ የዜጎችን ህይወት አደጋ ውስጥ በመክተት መሰረተ ልማቶችን በማውደም ዜጎች በሰላም ወጥተው እንዳይመርጡ፣ በምርጫ ሂደቱ ላይ እንዳይሳተፉ ለማድረግ ርብርብ ያደርጋሉ፣ አድርገዋል። ስለዚህ ይሄን አርሲ ላይ ያደረጉትን ነገር አንድ ቦታ ላይ ያደረጉት እንጂ የታቀደው በአርሲ ላይ ብቻ ነው። ስለዚህ መንግስት ሰላምና ደህንነትን ማስጠበቅ አልቻለም የሚባለው በሀገር አቀፍ ደረጃ ላይ የታቀደው ምን ነበር? የታሰበው ምን ነበር? የጸጥታ ኃይሉ የተወጣው ምንድን ነው? ምክንያቱም 54 ሚሊዮን ህዝብ በፕሮሰስ ውስጥ ከምርጫ ካርድ ማውጣት እስከ ድምፅ መስጠት ባለው ፕሮሰስ ተሳትፏል። 52,000 ምርጫ ጣቢያዎች ላይ ሄዶ ድምፁን ሰጥቷል። እነዚህ ጣቢያዎች በሰላም ወጥተው ዜጎች እንዲመርጡ የተካሄደው በመንግስትና በጸጥታ ኃይሉ የዜጎችን ደህንነት የማስጠበቅ እንቅስቃሴ ውስጥ ነው። ይህን ኢንሲደንት ወስደን በሀገር አቀፍ ደረጃ ወስደን ዲፋይን ለማድረግ የምናደርገው ጥረት አንድ ሬክለስ ነው፣ ሁለት ኢሪስፖንስብልም ጭምር ነው። ምክንያቱም አጉልቶ ማሳየት የሚፈለገው በምርጫው ነው አንስተነዋል። ለምሳሌ በምርጫው ቀን ካነሳ ነው 51188 የምርጫ ጣቢያዎች ተከፍተው አገልግሎት እየሰጡ ማግኒፋይ አድርገው ማውራት የሚፈልጉት አገልግሎት መስጠት ስላልቻሉ የጸጥታ መንገራገጭ ስለገጠማቸው 143 የምርጫ ጣቢያዎች ነው። እሱን ለምንድን ነው ፍላጎታቸው በሚለው መለሳለሁ። አፈወርቅ ጥሩ ዶክተር ወደ እርስዎ ልመለስና ከምርጫው በፊትም በነበረው ሂደት ላይ ይሄኛው መግለጫ ሲወጣ በእናንተም በኩል እንደዚሁም ከጠቅላይ ሚኒስትር ጽህፈት ቤት የወጡት መግለጫዎች ጥቃቱን በአንድም በሌላ ከምርጫው ጋር የሚገናኝ ገመድ እንዳለው ስላነሱን ይህን ማነሳውና ከምርጫው በፊት በተለይ ምርጫው እንዳይደረግ በውስጥም በውጭም የሚሰሩ ኃይሎች ነበሩ። የተለያዩ ማስጠንቀቂያዎችንና ዘመቻዎችን ሲያደርጉ ተመልክተናል። አሁንም የቀጠለ ነው። እሱ ሲኖር በተለይ ከቅድመ ማስጠንቀቅ ስርዓታቸው አንጻር እንዴት ነው ስትሰሩበት የነበረው የሚለው ማንሳት ስለፈለኩ ነውና በተለይ በኢትዮጵያ እና በሌላውም በተቀረው ዓለም ትልቁ ስራ ተብሎ የሚታሰበው የቅድመ ማስጠንቀቂያ ስርዓታችንን በጣም ማዘመንና ፈጣን ምላሽ መስጠት ወይም ደግሞ እንዳይፈጠር መከላከል መቻል ነው። ከዛ አንጻር በተለይ ከነበሩ ዛቻዎችና እንቅስቃሴዎች አንጻር የእናንተ ዝግጅት ምን ይመስል ነበረ? የቅድመ ማስጠንቀቂያ ስርዓታችን እንደ ሀገር ከሰላምና ጸጥታ ጋር በተገናኘ ሰላም ሚኒስቴርን በቀጥታ ስለሚመለከት ጥሩ ጥያቄ ነው። በነገራችን ላይ እንዲህ አይነት ክስተቶች መነሻቸው ሀገራዊ ነው። ሀገራዊ ተጽዕኖ ለማምጣት ነው። እንደ ሀገር የሰላምና ጸጥታ ባለፈው የምታስታውሱ ከሆነ ከምርጫ በፊት በርካታ ዓለም አቀፍ ኩነቶችን አስተናግደናል። በከተሞቻችን ላይ እና በገጠር የምንሰራቸው ስራዎች ጎልተው ወጥተው የኢትዮጵያ ስስ ኃይል ማለት ነው ሶፍት ፓወሩ ምን እንደሆነች ዓለም የተረዳበትና የተባበሩት መንግስታት ድርጅት ዋና ጸሐፊን ጨምሮ በርካታ ዜጎች መጥተው ጎላ ያለ የኢትዮጵያ አቅም እየታየ ያለበትና በአፍሪካ ውስጥ በጣም ሊደረጉ ከሚችሉ ትልቅ ጃይንት ከሚባሉ ኩነቶች ውስጥ ምርጫው አንዱ ሊሆን እንደሚችል ዓለም አቀፍ ሚዲያዎች እየወሰዱ ባሉበት ሰዓት ላይ ወደ አውሮፕላን ማረፊያዎችን ክቡር ጠቅላይ ሚኒስትሩ በተለያዩ አካባቢዎች ላይ ከዚህ በፊት በገጽታቸው በድርቅ የሚታወቁ አካባቢዎች ላይ ተለውጠው ኢትዮጵያ ራሷን በምግብ አቅም የመቻል አቅሟን እያሳየች በተጨባጭ እነዚህ ሁሉ ነገሮች ሲደረጉ ኢትዮጵያና ኢትዮጵያን ለሚወዱ ወዳጆችና ሀገራቸውን ለሚወዱ ኢትዮጵያውያን ትልቅ ብስራት ነበር። በሌላ በኩል ግን የኢትዮጵያን ታሪካዊ ጠላቶች ቅርብም ሩቅ የሚኖሩ ውስጥ ላይ ያሉትም የተለያዩ አካላት የፖለቲካ ፍላጎታቸውን እና እንዲህ አይነት ገጽታዎች አላስፈላጊ ያሰሉትን ፖለቲካ ፍላጎት አያሳካልኝም ብለው ለሚያምኑ አካላት በተጨባጭ የኢትዮጵያውያንን ስስ ብልት የቱ ጋር እንደሆነ የሰሩበት ጊዜ ነው ብለን እናምናለን። በዚህ ደረጃ እኛ ቅድመ አሰስመንት አድርገን በተለይ በወሳኝ እንደዚህ ሀገራዊ ጉዳዮች ላይ ችግር ሊመጣ ይችላል በሚል የጸጥታና የደህንነት ተቋማት
ወትሮ ዝግጁነት አድርገው ቅድም እንደተባለው ከ50 ሺህ በላይ በሆኑ ጣቢያዎች ላይ በእያንዳንዱ ስፖት ላይ ህዝብን ባሳተፈ መልኩ ከፍተኛ ስራ በመሰራቱ አላጋጣሚ ሆኖ ብዙ ጊዜ ሰላም ለዜና አይመችም። ትንሽ ስክሪምሽ ምናምን ሲኖር ግን ኒውስ ይሆናል ስለሚታይ ማለት ነው እንጂ አብዛኛው ሀገራችን አካባቢ ላይ አዲስ አበባን ጨምሮ አንዳንድ ቦታዎች ላይ ጭምር ኢቨን ተኩስ ኖሮ ህዝባችን በከፍተኛ ኃላፊነት እስከ 8-9 ሰዓት ተኩል ድረስ አምሽቶ የሰራው በስራ ውጤት ነው። መንግስት ከፍተኛ መስዋዕትነት አድርጎ ቀድሞ ተዘጋጅቶ በቅድመ ማስጠንቀቂያ ነገሮችን አርሞ ሰርቶ ባከናወናቸው ተግባራት ያን የሚያህል በሚሊዮኖች የሚቆጠሩ ዜጎቻችን ቅድም አንስቼዋለሁ። በአብዛኛው በማደግ ላይ ባሉ ሀገሮች ምርጫ ማለት ከግጭት ጋር ያያዛል። ያደጉ ሀገሮችን አሜሪካ ማስታወስ ይቻላል። አሁን ያለው ዶናልድ ትራምፕ መጨረሻ አካባቢ ላይ በምርጫው ሰዓት ላይ ይገጥሙ የነበሩ ችግሮች ማለት ነው ያጋጥማሉ። እንደ ኢትዮጵያ ኤክስፔክትድ የሆኑ ይጠበቁ የነበሩትን ችግሮች በቀድሞ ዝግጁነት በቀድሞ ማስጠንቀቂያ እርማት በመደረጋቸውና ህዝብን ያሳተፈ ስራ በመስራቱ አሁን የምናየው ደረጃ አንጻራዊ ሰላም እና ምርጫችንን በአግባቡ ጨርሰን ይህን ሊከታተሉ የነበሩ ኦብዘርቨሮች ሁላ አስተያየት ሰጥተው የወጣንበት እንትን ቅድም ባልነው በተሰሩ ስራዎች ነው። አለድል ሆኖ እንዳሁኑ አይነት አካባቢዎች ላይ ደግሞ እንዲሁ በኖርማል አእምሮ ስናስበው በ18 ለምን አልሆነም? በ17 ለምን አልሆነም? አጠጋግተው ከምርጫው ጋር አስተሳስረው ያውም ደግሞ ልባችን ውስጥ ያለውን እምነት ተቋም በኢትዮጵያ እንግዲህ ኢትዮጵያ ኦርቶዶክስ ቅድም እንዳልኩት ለአንዳንድ አካባቢ ከእምነት በላይ ማንነትም ነው። ሴንሲቲቭ ነው፣ ይነካል። ፍሬም አድርገውት ግጭት ብቻ ሳይሆን የሃይማኖት ግጭት ያውም ደግሞ አንዳንድ እኮ እየሆኑ ማትነግራቸው ነገሮች አሉ። ቢሆንም እንኳን ሀገር ሀሳቢ ነው ያደረገው ብለን እንዳትል ከእጃችን ቢያመልጥ ምን ሊያመጣ እንደሚችል ሳስበው እኔ እንቅልፍ ይነሳኛል። በእውነት ነው ብለው እንዲህ አይነት ነገሮች እንደ እውነት ብሎ ሰው ቢገዛውና ሁላችንም በሁላችንም ቤት አለን። እኔ ግማሽ የሆነ ብትሄድ ኦርቶዶክስ ነው። እዚህ ጋር ቸርች አለ፣ እዚህ ጋር መስጊድ አለ፣ አጥር የለም በመሃላቸው። እንዲህ ተቀራርበን በኖርን ሀገር ውስጥ የሚሳበው ካርድ እውነትም ለኢትዮጵያ ታስቦ ነው ወይ? በዛ ልክ ለምን አልተዘጋጃችሁም? ተዘጋጅተዋል። ከፍተኛ ስራ ሰርተዋል። ቅድም ወንድሜ ሲያነሳውን ለሚዲያዎችም ለሃይማኖት ተቋማትም ተናግረዋል። ያለንበት ድህረ እውነት ውስጥ ነው ያለነው። እያንዳንዱ ሰው በእጁ ላይ ያለ ሞባይል አለ። የሚጽፉልን ሰዎች አዲስ አበባ ይቀመጡ፣ የኢትዮጵያ ታሪካዊ ጠላት ቦታ ይቀመጡ፣ የት ይቀመጡ እኮ አታውቀውም። ስማቸው የኛ ጣጣው ወደዚህ ነው የሚወረወረውና ይሄን የመቆጣጠር ፕላስ ክቡራን ተመልካቾችም መላው ሀገራችን ማወቅ ያለበት የመንግስታት ችግሮችን የመቆጣጠር ወይ ሞኖፖሊ ኦፍ ቫዮለንስ ብቻ ሳይሆን መረጃን የመቆጣጠር አቅማቸው ተግዳሮት ውስጥ ነው ያለው። ለምሳሌ በደርግ ጊዜ በንጉሱ ጊዜ አብዛኞቻችን ከአንድ ቴሌቪዥን ጣቢያ ቀበሌ አካባቢ ቁጭ ብለን ነው መረጃ የምናገኘው። ወይ ደግሞ ዶች ቬሌ ወይ ደግሞ ቪኦኤ ላይ ነው ምን ተባለ ምንለው። መንግስት ያኔ ከሴንተር ወደ ህዝቡ ለቅድመ ማስጠንቀቂያ መረጃ ይልካል፣ ይቀበላል። ኦኬ መንግስት እንደዛ ያስባል። ሚዲያ ማለት ስቴት ነው። ሁሉን ነገር ችግሩንም፣ ደስታውንም፣ ሀሴቱንም የዝናብ ትንበያውንም ምኑን የምንሰማው ከአንድ ሚዲያ ነው። አሁን ባለንበት ደረጃ ፖሊ የሚዲያ ሶርስ ባለበት ብዛ ባለበት ሁኔታ የመንግስት ነገሮችን የመቆጣጠር አቅሙም ኮንቴስትድ ነው። ችግር ውስጥ አለው ማለት ነው። ሁሉን ነገር አታረገውም። በተለይ እንደ ኢትዮጵያ ባሉ ደግሞ ሀገረ መንግስቱን ባላጠናቀቁ የፖለቲካ ፍላጎቶቻችን ባህል ለመጠቀም የሚለው ባህል በአግባቡ ተጠናቆ ወደ ሰለጠነ ፖለቲካ ባልመጣበት ቅር ያለህን ነገር በሙሉ ወንድምህ ላይ ጭምር እርምጃ እንውሰድ የሚል እሳቤዎች በነገሱበት ሁኔታ የመንግስት ቀድሞ የሰጣቸው ማስጠንቀቂያዎች በአብዛኛው ስራ ላይ ባይውሉ ኖሮ ምናልባት አሁን የምናየው ነገር ላንኖር እንችላለን ብዬ አምናለሁ። 24 ሰዓት 7 የሚሰራውን ስራ ቀርቦ እንደሚያይ ሰው በጣም ከፍተኛ ስራ የጸጥታና የደህንነት ተቋሞቻችን በጣም ስራ ይሰራሉ። ትራንዚሽን ውስጥ ነን። ሁለተኛ የምንኖርበት ቀጠና ጣጣውንም ጭምር ኢትዮጵያ አንከር ስቴት ናት። በአፍሪካ ሁለተኛው ከፍተኛ ቁጥር ያዝነን። እንደዚህ በምናርግ እንደዚህ በምንሰራቸው ስራዎች እሰይ ማሻላ ማሻላ ማርያም የሚለን እንዳለ ሁላ የኛ ቀና ማለት አላግባብ አስልተው ዝቅ ላለው ብለው የሚሉ ኃይሎች በኢትዮጵያ ውስጥ እዚህ ጋር ሳይንሱን ማንሳት ተገቢ ነው። በድህረ ሁለተኛው ዓለም ጦርነት በኋላ እና ከድህረ ሁለተኛው ዓለም በፊት የሀገራት የደህንነት የቁጥጥር ስርዓት ሁለቱ ይለያያሉ። የግጭት ትንተናም ይለያል። ለምሳሌ ከ1945 በኋላ በነበረው ሁለተኛው ዓለም ጦርነት ለብዙ ጊዜ
ተገዳዳሪ ኃይሎች ሁለት ስለነበሩ ወይም ባይፖላር ስለነበረ ጠላትን ወይ ኮከብ ያደረገ ወይ ከሶሻሊስት ካምፕ ነህ ወይ ደግሞ ከካፒታሊስት ካምፕ ነህ ይታወቃል። ስለዚህ በዛ ደረጃ የደህንነት ዝግጅትንም የሀገር ዝግጅትንም ታደርጋለህ። አሁን ባለበት ተጨባጭ ግን ግጭት በሀገራት መካከል ሳይሆን አንተን የማይፈልጉ ጠላቶች የቅርቡም ወይ ሩቆቹ አንተ ውስጥ ቅር ያለውን አካል የበለጠ ቅር እንዲል ስራ ይሰሩብሃል። ከሰፈር ነው የሚያነሱብህ። ሰፈር ላይ ማለት ነው ያስፍተው ይነግሩሃል፣ ይደግፈዋል፣ ፍሬም ያደርጉልሃል እንጂ ቀጥታ አይገቡብህም። ቀጥታማ ቢሆን ኮንፍሮንቴሽን ኮንቬንሽናል የሆነ ነገር ቢሆን ታውቋል። የዛሬ 2 ዓመት 3 ዓመት እንዲያን ገጥሞናል፣ ማኔጅ አድርገናል። አሁን የገጠመን ደረጃ በዚህ ውስጥ የፍላጎቶቻችን አቅምና የመንግስት የመቆጣጠር ቅድም እንዳልነው ደግሞ የሰላም ጉዳይ የሁለትዮሽ ጉዳይ ነው። በነገራችን ላይ አሁን መንግስት ደህንነት ለማረጋገጥ በሚያደርጋቸው ጥረቶች ውስጥ ህብረተሰብን አሳትፈን ተቋማት ከፍተኛ ሚና የሚገጥሙንን ችግር በልክ ማየት አለመቻላችን ለችግራችን መሰረት ካልሆነ በስተቀር የቅድመ ትንተና ስራ ሰርቶ ከቀበሌ ጀምሮ ላሉት መረጃ እየሰጠ ይሄ ነገር ሊከሰት ይችላል ተብሎ ከሰጠ በኋላ አንኤክስፔክትድ የሆኑ ነገሮች ሊያጋጥሙ እንደሚችልም የመንግስታትን ባህሪ ወቅታዊ ዓለም አቀፋዊ ባህሪ መረዳት ያስፈልጋል። ሁለተኛ የጦርነት ባህሪ አሁን ባለንበት ጦርነት ምን ይሉታል? ቅይጥ ጦርነት ነው የሚሉት። ሃይብሪድ ወር ነው። በፊት ይታወቃል፣ ፊት ለፊት ነው ተተኳከሰው። አሁን መተኮሻው መታኮሻውም የሳይበር ምህዳሩን ጨምሮ ቅይጥ ጦርነት ውስጥ ነው ያለነው። ከዛ አንጻር እኛ ምን እየሰራ ነው የሚለውን ነገር መለስበታል በኋላ ተመለሳለሁ። ግን ከዛ አንጻር የመንግስት ሚናም ከእንደዚህ አጠቃላይ አውድ ውስጥ ነው መታየት ያለበት እንጂ ሲንግል በሆነ መልኩ እዛ ጋር ፈልጋለሁ እዚህ ጋር አቁም ብለህ በሪሞት ኮንትሮል የምትቆጣጠረው አይነት ዓለም ውስጥ ነን ወይ ነው። እኛን ተወን፣ እኛን በማደግ ላይ ያለን በጣም አደጉ የሚባሉ ሀገሮች መሪዎቻቸው ባሉበት ቦታ ላይ ሚሞሮችን ህይወት ሊገዳደር የሚችል ጥቃት ሲፈጸም እኮ እያየን ነው። this is the world አሁን ያለንበት ዓለም ይሄንን ያሳየው። ስለዚህ ዓለማችን አሁን ነባራዊ ሁኔታ ዓለም አቀፍ የኃይል አሰላለፍ የግጭትና የግጭት ትንተና ዙሪያችን ያለው ቀጠና በዚህ በኩል ፌል ያደረገ በዛ በኩል ያለ ግጭት ባለበት ቦታ ላይ እንደኛ እና ቅድም እንዳለው ወንድሜ እንዳለው ታጣቂዎች ማለት ለህዝብ ብለው በመጡበት ሰዓት ላይ ቅድም አርሲ ላይ ከተከሰተው እኮ ጤና ጣቢያ ቢያንስ እንኳን እነሱም ሲጎዱ ሊታከሙበት ይችላሉ እኮ ያን ያህል ስሌት ማስላት ባልቻለበት ነባራዊ ሁኔታ ውስጥ ሆነን መንግስታትን ዴሊኬትም ቢሆኑ እንኳን መንግስትን የበለጠ ገፍቶ ሀገርን ለማሳጣት መሄድ ከኢትዮጵያና ኢትዮጵያን ከማሰብ ሳይሆን በአንድ በኩል ይህን ነገር ባለመረዳት በሌላ በኩል ደግሞ ሆም ብሎ ኢትዮጵያውያን ሊዳከሙ ከሚችሉባቸው ጉዳዮች የብሔር እኮ አለፍ ነው እኮ ወንድምና እህቶች በብሔር ጉዳይ እኮ ዋጋ ከፈልን እዚህ ሀገር ላይ የብሔር ፖለቲካ ላይ ማለት ነው። ባላንስ አድርገን ባለማየታችን እሱ አካባቢ ጋር ብዙ ከረንሲ የለውም የሚል አሳስመን ሰርተው ሃይማኖት እኔም አንተም በአንድ መስመር የሚያስገባን ቦታ ላይ የቱ ነው የሚነቀንቃቸው የሚለውን ነገር እያሰቡ መምጣት ከወዳጅ የመነጨ እንዳሉንም በዚህ አጋጣሚ ሊገባን ይገባል የሚለውንም ለመንገር ፈልጋለሁ። ጥሩ አፈወርቅ አጠር አድርገን የቀደም ብለን ታነሳው የነበረውን ጉዳይ ለምን በሚለው መልሳለሁ ብዬ ነበርና ምርጫ ባለመደረግ ውስጥ ምንድነው የሚያተርፉት? በዛ ውስጥ ደግሞ ምርጫውን ሊከውን ከሚችለው ወይም ደግሞ እንቃወመዋለን ከሚሉት የመንግስት ስርዓትና የስርዓቱ ተቋማት ጋር ከመጣላት ይልቅ ንጹሃን ላይ ትኩረት ማድረግስ ደግሞ ምን ሊያተርፋቸው ይችላል የሚለውን እንመልከት። እንግዲህ ቅድምም ስናነሳው ዶክተር ማውን ሲጨምርበት ያነሳናቸው ነገሮች አሉ። ለምሳሌ ምርጫ ሲካሄድ አንድ መንግስት በሰላም ሚኒስቴር መግለጫ ውስጥ እንደተመላከተው አንድ ነገር መንግስት የመንግስት ሌጂቲመሲ ምንለው አለ፣ ኮንስቲቱሽናል ሌጂቲመሲ ወይም ደግሞ ህዝባዊ ቅቡልነት ምናምን ምንለው የመንግስታዊ ቅቡልነት ምንለው አለ። ያ በጊዜ ገደብ ውስጥ የተቀመጠ ነገር ነው። አንድ መንግስት ቅቡልነቱ ህጋዊም ይሁን የህዝባዊ ቅቡልነቱ ፎር ሊሚትድ ፔሪድ ኦፍ ታይም ነው። በእኛ ህገ መንግስት መሰረት ለ5 ዓመት ይሄንን ምርጫ ማደናቀፍ ከተቻለና መንግስትን ከኮንስቲቱሽናል ሀዲዱ ትንሽ እንዲወጣ ከተደረገ ከኛ ጋር አቻ ይሆናል የሚል የተሳሳተ ስሌት ውጤት ነው። ለዛ ነው ደጋግመን ከዚህ በፊትም ስናነሳው እንደነበረ ለምሳሌ የሽግግር መንግስት የሚጠየቀው ለዛ ነው። ምክንያቱም የሽግግር መንግስት የሚባለው ባይ አይዲዮሎጂ ኢትስ ኤ ክሊር ኮንፍሊክት ዊዝ ኮንስቲቱሽን አለው። ክሊር የሆነ ኮንፍሊክት አለው፣ ግጭት አለው። ይሄ ከህገ መንግስቱ ማዕቀፍ ወጥተህ የምታደርገው ነገር ነው። መንግስትን ከህገ መንግስታዊ ሀዲዱ ካስወጣኸው በኋላ ወይም ደግሞ መንግስት የሚባለውን ባቡር ከህገ መንግስታዊ ሀዲዱ ካወጣኸው በኋላ ከዛ በኋላ እንደ መኪና በመንገድ ላይ ንዳው ብለህ ራስን ከዛ መንግስት ጋር አቻ የማድረግ እንቅስቃሴ ነው ሲደረግ የነበረው። ለምሳሌ ምርጫ ሲባል አንድ በህዝብ ማመን ይጠይቃል፣ በህዝብ መተማመን ይጠይቃል። በህዝብ ማመንም በህዝብ ላይ በህዝብ ንቃተ ህሊና መተማመንም ይጠይቃል። ህዝብ መምረጥ የለበትም ምክንያቱም
ህዝብ በቂ ንቃተ ህሊና የለውም መንግስትን ለመምረጥ። ስለዚህ እኔን በማንኛውም መንገድ አድርግና ወንበሩን ፈቅ ብለልኝ በሽግግር መንግስት ወደ ስልጣን አምጣኝ የሚል አስተምሮ አንደኛው እሱ። ምርጫን በተመለከተ ለምሳሌ ምርጫን ቅስቀሳውን ማን ነው ሲያራግበው የነበረው? ማን ነው ምርጫ እዚህ ሀገር ላይ እንዳይካሄድ ዜጎች ወጥተው እንዳይመርጡ በምርጫ ፕሮሰስ ውስጥ እንዳይሳተፉ ሲቀሰቅሱ የነበሩ ማን ናቸው? የኢትዮጵያ ታሪካዊ ጠላት አለ። ከዛ ራሳቸውን የታሪካዊ ጠላታችን ተላላኪ ያደረጉ መንግስት ነን ባዮች አሉ። ከዛ ደግሞ ለነዚህ ተላላኪ የሆኑ ደግሞ የሀገር ውስጥ ታጣቂዎች አሉ። እነዚህ በጠቅላላ ብቻቸውን ሳይሆን የሚዲያ ክንፍ አበጅተው የፕሮፓጋንዳ ክንፍ አበጅተው ነው ዘመቻ ሲያካሂዱ ነበር። የሚዲያ ክንፉ የሀገር ውስጥ ሚዲያ አለ፣ የሀገር ውጭ ሚዲያ አለ። ይሄ ሁሉ ርብርብ ሲያደርግ የነበረው ምንድን ነው? ዜጎች በምርጫ ውስጥ እንዳይሳተፉ፣ ዜጎች በምርጫ መንግስታቸው እንዳያረጋግጡ። ግን ደግመን ደጋግመን እንደምንለው ኢትዮጵያውያን እነ ሚስማር ናቸው ሲቀጠቀጡ ይጠብቃሉ እንደሚባለው ኢትዮጵያውያን ያንን ሁሉ ዛቻ፣ ያንን ሁሉ ማስፈራሪያ፣ ያንን ሁሉ እገላለሁ ባይ፣ ያንን ሁሉ አፈርሳለሁ ባይ፣ ያንን ሁሉ አቃጥላለሁ ባይ ተቋቁመው ምን ያልተደረጋለ እውነቱን ለመናገር ምርጫውን ለማስተጓጎል ማለት የሚዲያ ዘመቻ ተደርጓል። ዓለም አቀፍ በሚመስል ደረጃ የታጣቂዎች ዘመቻ ተካሂዷል። ቀለብም ቀለሃም ከታሪካዊ ጠላትና ከታሪካዊ ጠላት ተላላኪዎች የሚቀበሉ ታጣቂዎችም በህዝብ ላይ ያላቸውን ነገር በሙሉ ተኩሷል። ያላቸውን ከቦምብ እስከ ሞርታር ድረስ ወርውረዋል። የሚችሉትን ነገር ሁሉ አድርጓል ለማደናቀፍ። ህዝብ ያም ሆኖ ግን መንግስቴን የምመርጠው እኔና እኔ ብቻ ነኝ፣ መንግስት ሊመጣ የሚገባው ከበረሃ ሳይሆን ከጫካ ሳይሆን ከመሳሪያ አፈሙዝ ሳይሆን ከምርጫ ኮሮጆ ነው፣ የሀገሩ ባለቤት እኔ እንደሆንኩት ሁሉ የሀገሪቷ አልቲሜት ወይም ደግሞ ይሄ ሉዓላዊ ስልጣን በእኔ እጅ ላይ ያለ ነው፣ ከሉዓላዊ ስልጣኔ ላይ ቀንሼ የምሰጠው እኔ ነኝ የሚል የጸና አቋም በህዝብ ውስጥ ተንጸባርቋል። እያንዳንዷ ከዚህ በፊት ብለናል፣ እያንዳንዷ ኮሮጆ ውስጥ የወደቀች የኢትዮጵያውያን ድምፅ የኢትዮጵያ ታሪካዊ ጠላትን፣ የኢትዮጵያ ታሪካዊ ጠላት ተላላኪዎችን፣ የኢትዮጵያ ታሪካዊ ጠላት ተላላኪዎችንም ይዛ የወደቀች። ስለዚህ ያ የፈጠረው ብስጭት አለ፣ ያ የፈጠረው እልህ አለ፣ ያ የፈጠረው ቁጣ አለ፣ ያ የፈጠረው ካፈርኩ አይመልሰኝ አለ፣ ያ የፈጠረው በጥፍር ውስጥ መደበቅ አለ። ማንኛውም ነገር ለምሳሌ በሬም ሲታረድ ይፈራገጣል። መጨረሻ ላይ የመጨረሻ መፈራገጣቸውን አርሲ ላይ ያየ ነው። በቃ ያላቸውን አቅም አሟጠው ባቀዱት ልክ ሳይሆን በአንድ ቀበሌ ላይ ከቀበሌም ሴንሲቲቭ የሆነ ኢሹ መዘው ካየው በድርጊቱና በፕሮፓጋንዳው መካከል ኦልሞስት ተቀራራቢ ዘመቻ ነው የተጀመረው። ድርጊቱ ተፈጸመ፣ የፕሮፓጋንዳ ዘመቻው አብሮ ነው ሄደው። ይሄ ለምንድን ነው? ስክሪፕትድ የሆነ ስለሆነ። ዋናው መሰረታዊ ነገር አዎ የዜጎች ህይወት ተቀጥፏል። በዚህ ሂደት ውስጥ የጸጥታ ኃይሎች ህይወት ተቀጥፏል። በዚህ ሂደት ውስጥ ግን ኢትዮጵያውያን ካገኙት ድል አንጻር ስታነጻጽረው፣ ኢትዮጵያውያን ከታቀደባላቸው ወይም ከታቀደባቸው ነገር አንጻር ስታወዳድረው ኢመንት ነው ከታቀደው አንጻር። ምክንያቱም የታቀደው ምን ነበር? ዶሚኖ ኢፌክቱን የት ነበር ማየት የተፈለገው? እዚህ ጋር በከሌ ማንነት ከከሌ እምነት ሰው ተገደለ ስትል እዛ ጋር ደግሞ ሪቬንጅ ይወሰዳል፣ ዴን እየተቀባበለ ሀገር ይታመሳል እቅዱ የነበረው። ግን ዋናው መሰረታዊ ነገር አንደኛው ለህዝብ ያለ ንቀት ምንጭ ነው ምርጫ እንዳይካሄድ የሚባለው። ምክንያቱም በህዝብ ላይ ካመንክ ምርጫ ተካሂዶ መንግስት በህዝብ ድምጽ ብቻ የሚለውን ታመጣለ። ስለዚህ ዋናው መሰረታዊ ነገር ኢትዮጵያ ውስጥ ምርጫ ሲካሄድ ሁለት ተሸናፊ ነው ያለው። አንደኛው ምርጫው ተካሂዶ ህዝብ በሰጠው ድምጽ የሚሸነፉ ሪዝነብል ሉዘርስ ሊኖሩ ይችላሉ፣ ምክንያታዊ ተሸናፊዎች በፖሊሲ አማራጫቸው የተሸነፉ። ሌሎቹ ግን ደደይ ምርጫ ውስጥ ኮሮጆ ውስጥ ድምጽህን የጣልክ ቀን ደግሞ የሚሸነፉ ሰዎች በመካሄዱ የሚሸነፉ። አሁን አርሲ ላይ የምናየው ድርጊት እየፈጸሙት ምርጫው በተካሄደ እለት በምርጫው መካሄድ የተሸነፉት ናቸው ብዬ አስባለሁ። ጥሩ፣ ለማጠቃለል እንዲመቸን ዶክተር ሁለት ጉዳዮችን አያይዤ ላንሳና እናጠቃል። የመጀመሪያው ጉዳይ ቅድም ሲያነሱት ነበር፣ በተለይ የምንገኝበትን መልካ ፖለቲካውም ደግሞ አጠቃላይ ስፍራና እዛ ላይ ያሉ ፍትጊያዎችን የዓለም አቀፉንም ጭምር ማለት ነው መመልከት ያስፈልጋል። እሱን አውድ ማሰብ አለብን የሚል ከዚህ አንጻር ምን የሚነሳ ትችት አለ? መንግስት ሁሉንም ነገር አውትሶርስ የማድረግ
በራሱ መቆጣጠር የሚችለው ወይም ደግሞ እነዚህ የውጭ ኃይሎች ልከዋቸው እዛ ሀገር ውስጥ የሚያጠፉትን መቆጣጠር እየተገባው ሰነፍ እንዳይሆን የሚል ስጋትንም ትችትም የሚያነሱ አሉ። ሁለተኛ ነገር ደግሞ በመግለጫዎቹም ስንመለከት ኢትዮጵያ ውስጥ ደግሞ በንግግርና በምክክር ብቻ መፍታት አለብን ችግራችንን፣ ስለዚህ ለውጭም ተላልከን ለራሳችንም ፍላጎት ባልተገባ መንገድ ለማስፈጸም ሄደን የሚዘለቅ አይደለም፣ እሱ ረጅም ጊዜ ሄደንበታል። ስለዚህ ንግግርና የሰላም አማራጮችን ካላስቀደም በስተቀር ሀገረ መንግስት መገንባትና የጋራ ሀገር ሊኖረን አይችልም የሚል ደግሞ ተደጋግሞ ይነሳል። ከመግለጫውን ባሻገር የቅድሙ እንደተጠበቀ ሆኖ እዚህኛው ላይ ደግሞ እሱን ለማድረግ የሚያስችሉ ምን መደላደሎችስ አሉ? እንዴት ነው መገንዘብ ያለብን የሚለውን ነገር እናንሳ። አሁንም ደጋግሞ ማንሳት ያለብን ኢትዮጵያውያን በቁጥር ባይገለጽም ከ90 ምናምን በላይ በጣም አማኝ ያለበት ነው ተብሎ ነው የሚታወቀው። በክርስትናም እስልምናም ይህን ታሪክ ደጋግሞ ማንሳት ያስፈልጋል። በነገራችን ላይ እኛን የሚጠሉን ሰዎች አስልተው በሄዱበት ልክ እኛም እንደ ሀገር ያሉና ካስማማ ሀገሮቻችንን አጥብቀን መያዝ አለብን። መላው ኢትዮጵያውያን ማለት ነው። የኢትዮጵያ ኦርቶዶክስ የኢትዮጵያ የታሪክ አካል ነው። የኢትዮጵያ ሀገረ መንግስት ነው። ኢትዮጵያ ስትከፋ ተከፍታ ቤተክርስቲያኗ ምእመኗ ጸልዮ፣ እኔ አሁን ሙስሊም ነኝ፣ ቤተክርስቲያን አካባቢ መንገድ ስታልፍ ኢትዮጵያ ሀገራችንን ይጠብቅልን እግዚአብሔር ሲባል አሜን ብዬ ነው ማለት። አድዋ ላይ ዘምታለች፣ ቸርቿ ታቦቶቿን ይዛ ሀገር ሲገነባ ገንብታ ሀገር መስርታ ያለች ታላቅ እምነት ተቋም ናት። እስልምና ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰባተኛው ክፍለ ዘመን ጀምሮ ኢትዮጵያ ውስጥ ገብቶ በንግዱም በሀገር ግንባታም በአድዋም መሰል ጉዳዮች ላይ ከፍተኛ አስተዋጽኦ ያደረጉ ናቸው። እኛን ጨምሮ በቄስ ትምህርት ላይ ልምድ ቀስመን ትምህርት ቀስመን ነው እዚህ ጋር ደረስነው። ሁሉም በጣም እነዚህ ወሳኝ የሀገራችን ኩራት ናቸው። ኢቭን ፖለቲካ ውስጥ ማንግባባ ነገር ቢሆን አንተም ተው አንቺም ተው ብሎ ሊኖሩልን ይገባል። እሱ ውስጥ የሚደረገው ጨዋታ የፖለቲካ ፍላጎት ለተቋማቶቹ ካለን ክብር ማነስ እንዳይሆን መጠንቀቅ ያስፈልጋል። እነዚህ ተቋማት ሰውን ከፈጣሪ ማገናኘት ብቻ ሳይሆን እኛ ጎንዮሽ የሚያገናኙን የተከበሩ ተቋማት ናቸው። ስለዚህ አንድ ተቋም ሲነካ ደጋግሜ ማንሳት የምፈልገው ከቀጠናውን ጋር አስተሳስርልሃለሁ። አንድ ተቋም ሲነካ ይሄ ቤት እዚህ ጋር አጥር ጋር ስትነካውና የሆነ ቦታ ስትነካው ሴንትራል ማስ የሚባል ፓርት አለ። አሁን ኢንጂነሮቹ ዝም ብሎ ዶዘር አምጥቶ ይሄን ቤት ማፍረስ አይፈልጉም። ሴንትራል ማስ የሚባለውን ሲነኩት ቤቱ ራሱ ይወድቃል። ኢትዮጵያን የተሸከመ ትልቅ እሴት ማለት ተቋሞቻችን ናቸው። በቅርቡ በሀሾች በሚቆጠሩ ቦታዎች ላይ ታቦታት ወጥተው አድረው በሰላም ገብተው ሁሉም ሰው አመስግኖ ሙስሊሙ አካባቢ ጠብቆ ጨርሰናል። በረመዳን ብዙ ሰው በሚሊዮኖች የሚቆጠሩ ሰዎች በሺዎች በሚቆጠሩ መስጊዶች በሌሊት አምልኮ የገቡበት ድንቅ ሀገር ውስጥ ነው ያለ ነው። እኛ ሰላም እንደሌለ አድርገው ነግረውን በሀገራችን ተስፋ ለመቁረጥ የሚሰሩ ኃይሎችን ልክ እንደ አድዋ ማሳፈር ከምንችልባቸው ክስተቶች አንዱ የሰሞኑ ነው። ታስቦ ስለሚሰራ ነው። ተመልካቾቻችን የእምነት ቦታዎቻችን ክርስቲያን ሙስሊም ሳይሉ ችግር ሲገጥም ቤተክርስቲያን ገብተህ እኮ ታሳልፋለህ። አንዳንድ የግጭት ቦታዎች ላይ ተጨባጭ ኬዝ አለኝ እኔ ሙስሊም እህትና ወንድሞቼ በአጋጣሚ አምሽቶ ሲሄዱ አሁን የምንላቸው የታጣቂዎች መኪና ሲያቃጥሉ አይተው ቤተክርስቲያን ውስጥ ገብተው ኒቃብ ያደረጉ እህቶቻችን ተደብቀው ቁጭ ብሎ አባቶች ማክረው አሳድረው አልጋ አድርገው ምግብ ጋርገው የሸኟቸው ኬዞች አሉ። የሁላችንም መጠለያ መሸሸጊያ ናቸው። ይሄንን ቦታ ላይ የሚነኩልን ሰዎች በቀጠናው ያለን ፍላጎት እንደ ኢትዮጵያ ያለን ከፍታ ላለመሄድ ከሚሹ ሰዎች አንዱ አስበው እንደሚሰሩብን መጠንቀቅ አለብን። ሰከን ብለን የገጠሙን ችግሮች በልካቸው አይተን ነው ዛሬ ደረስ ነው እንጂ በኢትዮጵያ ታሪክ ውስጥ ኢትዮጵያን ታሪክ ላነበበ ተመሳሳይ ግጭት ያልገጠመን ጊዜ የለም። ያን እንዴት አለፍ ነው እሱ ላይ ማተኮር ስላለብኝ ነው። ማለፍ ያለብን በልኩ ስናየው ነው። ከልክ በላይ ከወሰድከው ፍላጎቱ ምንድነው ነው በልኩ አይተን ተነጋግረን ፈተን አካባቢያችን አንዳችን ለአንዳችን የተጋባን የተዋለድን ነን። እንትና ክርስቲያን እስላም የምትለው ህዝብ አይደለም። ይሄ ጠላቶቻችን የሚወቁ በዚህ ስህተቱ ሳታውቁም የገባችሁትና ወንድሞቻችን ቆሙ ብሎ ማሰብ ያስፈልጋል። ሁላችንም ቤት ሁላችን አለን። አንዳችን በዛ ባልንበት ቦታ አነስ ያለ ሌላው እምነት አለ። አንዳችን አነስ ያልንበት ቦታ በዛ ያልን ቦታ አለ። የምንነካት እንትን ኢትዮጵያችን የምንወዳት እናት ሀገራችን ናት። ሁለት ሀገር የለንም። የገጠመን ችግር እንፈታለን። ጠላት ማሳፈር ከሚያስፈልጉን ወሳኝ ክስተቶች ውስጥ የሰሞኑን ብዬ አምናለሁ። በዚህ ደረጃ መንግስት የገጠሙ ችግሮችን የጠላት አሰላለፍን የኢትዮጵያ የቅርብም ወደፊትም ጠላትን ተንትኖ በማስቀመጥ ደረጃ ግልጽ አቋም ይዟል። ባለንበት ቀጠና ኢትዮጵያ በጣም ትልቅ ሀገር ናት። በአፍሪካ በዓለምም በጣም ትልቅ ግዙፍ የሆነ ታሪክ ያላት አገር ናት።
ያን የሚመጥናት ታሪክ በሚመጥናት ደረጃ መሄድ አለባት የሚል ቁርጥ አቋም ይዞ እየሰራ ነው ያለው። በዚህ ደረጃ እኛ ጋር የሚደረጉ ችግሮች የሚገጥሙን ችግሮች ሀገራዊ አውድ ብቻ ሳይሆን ቀጠናዊ እንድምታ እንዳላቸውም ማየት ያስፈልጋል። በዚህ ውስጥ እንድንቆይ የሚፈልጉ ኃይሎች አሉ። በችግር ውስጥ እንድንቆይ የሚፈልጉ ኃይሎች አሉና ይሄ ኤክስተርናል ወይም ውጫዊ ከማድረግ አኳያ ሳይሆን ጠላትን በልኩ ከመተንተን የሚመነጭ ነው። ለምሳሌ ቅድም ያልኩትን ዓለም አቀፍ ሁኔታ ነግሬያለሁ። እኛ ውስጥ ላይ በሁሉም ነገር መንግስት በሚሄደው ጉዳይ ላይ ሁላችንም ተስማምተናል ብለን መታበያ አንፈልግም። በመንገዶች ላይ የሚስማማ ሰው አለ። በመንገዶች ላይ የእይታ ለውጥ አለው ብሎ የሚያምን ሰው ይኖራል፣ ይጠበቃል። በአንድ ፓርቲ ውስጥም ይኖራል። እንኳን በተለያየ ብሎክ ላይ ሆነ እንዴት ነው ልትፈታው የምንችለው ነው። የሰለጠነ ባህል ማምጣት ያስፈልገናል። የመነጋገር ባህል የለንም የሚል ዜሮ ነገር መናገር አንፈልግም። በጣም በርካታ ቦታዎች ላይ ተገዳድለን ቁጭ ብለን ፈተን ይቅር ለእግዚአብሔር ተበለን ምንፈታበት ባህል አለን። የፖለቲካ ባህላችን ውስጥ አለድል ሆኖ በስቴትና በሶሳይቲ መካከል ላይ ሚስትረስት ለረጅም ጊዜ እዚህ ሀገር ላይ ያለው ይሄ ነው ሀገር መንግስት የምንለው እኮ የሀገር ግንባታ የምንለው። መንግስት ማለት ሁሉ ነገር አድራጊ፣ መንግስት ኤክስፕሎይት የሚያደርግ ያንተን ማንነት የማይጠበቅ አድርጎ የታሪክ አካል አለን። አሁንም ያኛውን ነገር የመጠገን ስራ ነው የናሽናል ዲያሎግ አንዱ ስራ። በዚህ ምክንያት ውስጥ ላይ ቅር ያላቸው ሰዎች ሊኖሯቸው የሚችለውን ነገር የበለጠ ቅር እንዲላቸው ከኛ ከቅርብም ከሩቁ ያሉ ጠላቶቻችን እጃቸውን ያስገባሉ። ይሄ እኛ ጋር ብቻ እኮ አይደለም። የዓለም የፖለቲካና ቅድም ያልኩት የግጭት አሰላለፍ ቅድም እንደተባለው ኢንተርስቴት አይደለም፣ በሀገራት መካከል አይደለም፣ ኢንትራስቴት ነው ከድህረ ሁለተኛው ዓለም ጦርነት። አሁን ደግሞ ጭራሽ ብዛ ሀያል ባለበት ሀገር ውስጥ ዓለም ውስጥ ማለት ነው አንተ ጋር ያለው ኢኮኖሚ ወደፊት የሚሄደው ሁኔታ አቅም በፖለቲካ ያለ ነጻነት በኢኮኖሚ ነጻነት ከተጠቀመ ኢትዮጵያ ምን ልትሆን ትችላለች የሚለው ትንተና የሰራ ጠላት እንደ ህዳሴ የትልልቅ ግዙፍ ፕሮጀክቶች ሰርታ ኢትዮጵያ አራያ ትሆናለች ብሎ ያለው አካል ውስጥ ላይ ልክ አንተ ወዳጅና እንደምንተነትነው ውስጥ ላይ ማን ናቸው ቅር ያላቸው ብሎ እነሱን የማስታጠቅ ነገር ይኖራል። ይሄ የዓለም ነው። ከዛ አኳያ የውጭ ብሎ ሲል መንግስት በዚህ ልክ ነው በውጭ ያለው እንጂ እኔ ውስጥ ላይ ያለ በመልካም አስተዳደር ችግር ቅር ያላቸው በኢኮኖሚ ችግር ቅር ያላቸው የሉም የሚል የለም። ምርጫ በነገራችን ላይ መላው ኢትዮጵያዊ ማን እንዳሸነፈ አናውቅም። አሁን አትሊስት ግን ምርጫውን አምኗል። በምርጫ ውስጥ መንግስት የሚባለውና ፓርቲ አይደለም መንግስት የሚባለው አካል ለኢትዮጵያውያን ያስፈልጋል። በነገራችን ላይ የኢትዮጵያና የመንግስት ግንኙነት ከሶሎሞኒክ ጊዜ የጀመረ ነው። አሁን ሌሎች ዓለም ላይ ተመሳሳይ ችግር ቢኖር ሀገራት አይኖሩም። እኛ መንግስትን በጣም ያምናል። ኢትዮጵያ ህዝብ ካየው ለመቃወሙ መንግስትን ይፈልጋል። ስለዚህ መንግስት ሁሉ ነገር አድርጎልኛል ሳይል ኢትዮጵያ ሁሉ ነገር አድርጋልኛለች ሳይሆን ኢትዮጵያ አሸንፋለች የተባለውም ለዛ ነው። ኢትዮጵያ የምትባለው ሀገር አለችኝ ባልበላም ባልጠጣ በድግስ ውስጥ በከሌ ድግስ ውስጥ ካልበላህ ብሎ የሚከሰው ህዝብ አለ። በአንተ ድግስ ላይ እኮ መብት አለኝ ብሎ ይጠይቃል። አንተም በድግስ ያልመጣን ብለህ የምትቆጣ ህዝብ ነህ። የኛ ባህል ምርጥ ባህል አለን። ስለዚህ ይሄን የመሰለ እሴት ባለበት ሀገር ውስጥ ችግሮቻችን የግድ ውጭ ነው ብቻ ማለት ሳይሆን ውስጥ ያሉ ችግሮች እንዴት ይፈቱ? ችግርን በችግር አትፈታው። ስለዚህ በጣም ሊያሰፉብን ይችላሉ። ሀገር ያሳጡናል። ሀገር ካጣም በኋላ ለመነጋገር ለመወቃቀስ አናጣም ከሚል በቀጠናችን ባለም ፍላጎት በዓለም ባለም ፍላጎት እየሰራን ባለው ያልተደሰቱ አካላት እነዚህ ያሉ ብሎ ጠላትን ወዳጅን በአግባቡ የመተንተን ነገር ነው እንጂ ምንም የለብኝም የተፈጠረብኝ ነገር ውጭ ነው ከሚል አይደለምና አሁንም መታየት ያለበት እንደ ሀገር ባለፉት አመታት የጀመርናቸው አንተችድ የሆኑ ጉዳዮች አሉ። በጣም ትልልቅ ስራዎች ነው የተጀመረው እዚህ ሀገር። በዚህ ሀገር ታሪክ ውስጥ ታሪኩን ላነበበ ሰው ምን ሰራቸው ስራዎች ኢትዮጵያን በልኩ የማየት ነው። ከዚህ በፊት እኮ በኢትዮጵያ ታሪክ ሰው ኢትዮጵያ ብለህ ስትናገርኩ ትምክህተኛ ነው የምትባለው። ብሔርን ስትጠራ ጠባብ ነው የምትባለው። አሁን ብሔርና ሀገርን አስታርቀ ኢትዮጵያን በልኳ በጣም ግዙፍ ሀገር ናት፣ አድዋ የሚገባት ናት፣ አንዳችን ያሸነፍንበት ሳይሆን ኢትዮጵያን የመሰረቱበት ታሪክ ነው ተብለ አድዋ ላይ ቁጭ ስታረግ ለኛ ኩራት ነው። በኢኮኖሚ ድፍረት ያለው ፖለቲካ ውሳኔ ነው። ነፃ ሆነን ከጥገኝነት እንራቅ ራሳችን እንቻል ሲባል ሁሉም ሰው ሳይሳይ ያለ ውድድር ባለበት ዓለም ውስጥ ማለት ነው። ስለዚህ ጠላትን ትተነተናለህ። ቋሚ ጠላት የለም። የኛን ሀገራዊ ብሔራዊ ፍላጎት ምንድናቸው ብሎ ተተንትኗል። ለዛ ነው ትላንት የጠቅላይ ሚኒስትር ጽሕፈት ቤት መግለጫ ላይ ካየው እንዲህ አይነት ክስተቶች የብሔራዊ አጀንዳዎቻችን የብሔራዊ ጥቅሞቻችንን ለመገዳደር ታሳቢ ያደረጉ ኃይሎች በቀጥታ ስለማይችሉ በሌላ በኩል ገብቶ ኢትዮጵያውያንን ተጠራጣሪ በአንድ ጉዳይ ላይ ግዙፍ ሆኖ ሲነሱ የበቀደም እኮ ሌላኛው አድዋ አድርጌ ነው ማየው እኮ
ሌላኛው አድዋ ለምንድነው ኢትዮጵያ ለምንድነው ጠቅላይ ሚኒስትሩ በዛ ሌሊት ላይ ተነስቶ እንደዛ ይጻፈው እግዚአብሔር ብቻ ፈጣሪ ብቻ ይገምገመው ያለው ምን ማለት ነው? ዩኒክ የሆነ ህዝብ እኮ ነው ያለው። ናሽናል ትሬት ውስጥ ነበር እውነት ለመናገር ብሔራዊ ጥቅማችን የሚገዳደር አንድ ፓርቲ የማሸነፍ ያለማሸነፍ ጉዳይ አይደለም። እሱ ሌላ ጉዳይ ነው። ኢትዮጵያ ከምትመታባቸው ወሳኝ ሰዓቶች የበቀደሙ ነበሩ። ፍራቻ ነበር እንዳትወጡ። ምርጫው ማይጠቅም ከሆነ ለምን እንዳትወጡ ትላቸዋለህ? መጀመሪያ ምርጫ አይጠቅም ተባለ። ቅድመ ምርጫ ላይ አይ ብሎ ሰው 50 ምናምን ሚሊዮን ተመዘገበ። ምርጫ አይጠቅም ብሎ የተነተነው አካል አርፎ ቁጭ ማለት ነበረበት። ከዛ በኋላ እንዳትወጣ መንገድ አትወጣ ሲባል ይሄ የኢትዮጵያን ብሔራዊ ጥቅምን የመገዳደርና ሀገራዊ አንድነትን ስለሆነ ነውና ውጫዊ የሚደረግ ጠላት አለ፣ ውስጣዊ አለ። ከራስም አቅም ድክመት የሚመነጩ ጉዳዮች አሉ፣ በሂደት ይፈታሉ እንጂ እንደዚህ የተከበሩ ተቋማትን በመንካት በህዝቦች መካከል መተማመንን በመሸርሸር እንዴ እኔ እናቴን እጅል መታ ነው እንዴ? ክርስቲያን እናቴ ክርስቲያን ወንድሜ ምንድነው የሚሆነው ይሄ ነገር? ምን ማን ኦል አጌንስት ኦል የሚሉት አለ ፈረንጆች። ሁሉም በሁሉም ላይ እንዲነሳ ማድረግ ለኢትዮጵያ ካለ ቀናኢነት ነው። ምን አይነት የፖለቲካ ስሌት ነው የትና ወንድሞች? እና በዚህ አጋጣሚ በጣም ስትረስ አድርጌ እንደ ንጹህ ይሄ እንደ አመራር አይደለም ማወራ እንደ ማንኛውም ሀገሩ እንደሚወድ ኢትዮጵያዊ 4 ልጅ እንዳለው አባት ከክርስትናና እስልምና አብሮ እንዳደገ ሰው ነው ማወራ ከልቤ ማለት ነው። ኢትዮጵያ መነካት የሌሉባቸው ነገሮች የሚነኩብን ሰዎችን በአንድ ድምጽ ነው ማለት አለ። ሳናውቅም መሰለፍ የለብንም። ቢሆን እንኳን በመጽሐፍ ቅዱስም ሆነ በቁርአን እንደሚነገረው ዋሽተህ ሀገር ትጠብቃለህ እንጂ ባልተጣራ ነገር ላይ ከከፍታ በላይ ወስዶ እቺን ውድ የሆነች ሀገር ለኛ ውድ የሆነች ማንነትን ሀገር ለድርድር በሚያስገባ መልኩ እኔ ወንድምና እህቴን ለቅሶ ሳለይ ሰርግ ሳለይ ሀዘን ሳለይ ሄጄ ማየው ወንድሜን በክፉ እንዳይ ለማድረግ የሚሳብ ነገር በአንድ በኩል ከፍ ሲል ከሰይጣን ነው፣ ከፍ ሲል ከኢትዮጵያ ጠላትነት ነውና ማንም እዚህ ውስጥ የገባ አካል የገጠመን ችግር ካለ እናት ሀገራችን አንድ ናት። ቁጭ ብሎ መነጋገር እንጂ እምነት ተቋሞቻችን ለአባቶች መተው እምነት ተቋሞቻችን ሲቸግረን ስነ ልቦና ችግር ሲገጥመን ይቅር ለእግዚአብሔር ፈጣሪ ታረቀ ብለን ለማየት መሄድ ነው እንጂ መጫወቻ የስፖርት የመጫወቻ የፖለቲካ ሜዳ በቂ ያለን እነሱን ይሄ ለመለኮታዊ ቦታቸው እንልቀቃቸው የሚለውንም አስምሬ መናገር ፈልጋለሁ። በጣም አመሰግናለሁ። በአንድ ቀን የሚያልቅ አይደለም ይሄ ጉዳይ፣ በተከታታይ እንመለከተዋለን። ዶክተር በድጋሚ እንደምናገኘትም ተስፋ እናደርጋለን። አፈወርቅም አመሰግናለሁ። የተወደዳችሁ ከኢቢሲ የሀገር ጉዳይ የተመለከታችሁትን ይመስል ነበረ። እኔ ስንታየሁ አባተ፣ የሰላም ሚኒስትር ዴኤታው ዶክተር ካይረዲን ተዘራ እንዲሁም ደግሞ የሀገር ጉዳይ ዋና ተንታኛችን አፈወርቅ በደዌ አብረናችሁ ቆይታ አድርገናል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልን።